የጥርስ ህመም ከቀላል እስከ ከባድ ሁኔታ ሊያሰቃይ ይችላል። የጥርስ ሐኪም ጋር ሄዶ መታየት ዋናውን መንስኤ ለመፍታት ጥሩ ቢሆንም የጥርስ ሐኪም ጋር ሄደው እስኪታዩ ድረስ ግን ጊዜያዊ እፎይታን ሊሰጡ የሚችሉ ብዙ የቤት ውስጥ መፍትሄዎች አሉ። የጥርስ ህመም መንስኤዎቹንና በቤት ውስጥ የሚደረጉ ህክምናዎችን መረዳት ህመሙን ለማስታገስ እንዲሁም እንዳይባባስ ይረዳል። ስለዚህ በዛሬው ትምህርታችን የጥርስ ህመምን በቤት ውስጥ የምናስታግስበት 6 ወሳኝ መንገዶችን የምናይ ይሆናል። በተለይ አራተኛው ፍቱን ማስታገሻ ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የጥርስ ህመም በጥርስ ውስጥ ወይም በጥርስ አካባቢ የመጠዝጠዝ የመውጋት ስሜት አለው። በእነዚህ አሰልቺ ምልክቶቹ በይበልጥ ተለይቶ ይታወቃል። በጥርስ ህመም የሚሰቃዩ ሰዎች የሚያጋጥማቸው ምልክቶች የሚባሉት በጥርስ አካባቢ ማበጥ፣ ትኩሳት ወይም ራስ ምታት፣ ከተበከለው ጥርስ ውስጥ በአፍ ውስጥ መጥፎ ጣዕም መኖር። አብዛኛው ጊዜ የጥርስ ህመም የሚከሰተው በጥርስ መቦርቦር፣ በጥርስ መበስበስ፣ በጥርስ መሰንጠቅ ምክንያት ጥርሶችን በማፋጨት ባልተሳካ የጥርስ ሙሌት ወይም በድድ በሽታ ምክንያት ነው። የጥርስ ህመም ከቀላል እስከ ከባድ ሁኔታ ሊያሰቃይ ይችላል። የጥርስ ህመም ከአንድ ቀን በላይ ከቀጠለ፣ ትኩሳት ወይም የጆሮ ህመም ካለበት እንዲሁም ከባድ ህመም የሚያስከትል ከሆነ የጥርስ ሐኪም ጋር ሄዶ መታየት ዋናውን መንስኤ ለመፍታት በጣም ጥሩ መንገድ ነው። ነገር ግን ወዲያውኑ ወደ ጥርስ ሐኪም መድረስ ለማይችሉ ወይም ወደ ክሊኒኩ እስኪደርሱ ድረስ ጊዜያዊ እፎይታ ሊሰጡ የሚችሉ ብዙ የቤት ውስጥ መፍትሄዎች አሉ። ከነሱም ውስጥ አንደኛ በጨው ውሃ መታጠብ። በጨው ውሃ ማጠብ ለጥርስ ህመም በጣም ቀላልና ውጤታማ ከሆኑ መድኃኒቶች አንዱ ነው። ጨዋማ ውሃ እንደ ተፈጥሯዊ ጸረ ተባይ ሲሆን በአፍ ውስጥ እብጠትንና ባክቴሪያዎችን ለመቀነስ ይረዳል። በተለይም በጥርስ አካባቢ እብጠት ወይም ኢንፌክሽን ካለ በጣም ጠቃሚ ነው። ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ ለብ ያለ ውሃ ውስጥ ይጨምሩ። ከዛ በአፍ ውስጥ ለ30 ደቂቃ ያህል መያዝ፣ ከዚያም ይትፉት። እንደ አስፈላጊነቱ መደጋገም ይቻላል። ይህንን ማድረግ እብጠትን እንዲቀንስ እንዲሁም ከምግብ በኋላ ከሆነ ጥርስ አካባቢ ንጹህ ለማድረግ ይረዳል። ሁለተኛ በበረዶ ማስታገስ። በበረዶ ማስታገስ እብጠትን በመቀነስ እንዲሁም አካባቢን በማደንዘዝ የጥርስ ህመምን ለማስታገስ ይረዳል። በተለይም የጥርስ ህመሙ ከእብጠት ጋር አብሮ ከሆነ በጣም ጠቃሚ ያደርገዋል። በንጹህ ጨርቅ ላይ ጥቂት በረዶ በማድረግ መጠቅለል። ከዛ በበረዶ የተጠቀለለውን ጨርቅ በውጭኛው ጉንጭ በኩል ወደ ተጎዳው ጥርስ በማስጠጋት ከ15 እስከ 20 ደቂቃዎች ያቆዩት። እንደ አስፈላጊነቱ በየጥቂት ሰዓቱ መደጋገም ይቻላል። ይህም እብጠትን ይቀንሳል እንዲሁም አካባቢውን በማደንዘዝ ጊዜያዊ የጥርስ ህመምን ያስታግሳል። ሶስተኛ የቅርንፉድ ዘይት። የቅርንፉድ ዘይት ለጥርስ ህመም ባህላዊ መድኃኒት ነው። በውስጡ ኢጉኖል የተባለ ንጥረ ነገር አለ። እሱም ተፈጥሯዊ ማደንዘዣ እናም ጸረ ብግነት ባህሪ ያለው አካባቢውን ለማደንዘዝ እና ህመምን በተሳካ ሁኔታ ለመቀነስ ይረዳል። ትንሽዬ ጥጥ በማዘጋጀት ጥጡን ቅርንፉድ ዘይት ውስጥ በትንሹ ይንከሩት። ከዛ ጥጡን በቀጥታ በተጎዳው ጥርስ ወይም ድድ ላይ ያደርጉት። በአማራጭ ጥቂት የቅርንፉድ ዘይትን ጠብታ በአንድ ብርጭቆ ውሃ ላይም በመጨመር መጉመጥመጥ ይችላሉ። ይህም የመጠጠት ስሜት ከነበረ እፎይታን ይሰጣል እንዲሁም እብጠትንም ይቀንሳል። ይሁን እንጂ ከመጠን በላይ ብዙ የቅርንፉድ ዘይትን መጠቀም ጥሩ ስላልሆነ በጥንቃቄ ይጠቀሙ። አራተኛ ነጭ ሽንኩርት። ነጭ ሽንኩርት ኃይለኛ ጸረ ባክቴሪያ ባህሪ ስላለው የጥርስ ህመምን የሚያስከትሉ ባክቴሪያዎችን ለማከም ይረዳል። በተጨማሪም አሊሲን የተሰኘ ውህድ በውስጡ ተፈጥሯዊ አንቲባዮቲክ ተጽዕኖ ስላለው በተጎዳው አካባቢ ላይ ሲደረግ የጥርስ ህመምን ለመቀነስ ይረዳል። ነጭ ሽንኩርቱን በመጨፍለቅ እና በቀጥታ በተጎዳው ጥርስ ላይ ያደርጉ። እንዲሁም እንደ አማራጭ ነጭ ሽንኩርቱን ቀስ ብሎ በማኘክ ጭማቂው ወይም ከውስጡ የሚመጣውን ፈሳሽ ወደ ተጎዳው አካባቢ እንዲደርስ ያደርጉ። ይህንን ማድረግ ህመምን ለማስታገስ እንዲሁም ኢንፌክሽንን ለመከላከል ይጠቅማል። አምስተኛ በሃይድሮጅን ፔሮክሳይድ መታጠብ። በሃይድሮጅን ፔሮክሳይድ መጉመጥመጥ የጥርስ ህመምን ለማስታገስ ይረዳል። በተለይ ህመሙ በኢንፌክሽን የተከሰተ ከሆነ እንደ ኃይለኛ ጸረ ተባይ ሆኖም ይሰራል። እናም ባክቴሪያዎችን፣ እብጠትንና የድድ መድማትን ለመቀነስ በእጅጉ ይረዳል። እኩል መጠን ያላቸው 3% ሃይድሮጅን ፔሮክሳይድ እና ውሃን ይቀላቅሉ። ድብልቁን በአፍ ውስጥ ለ30 ደቂቃ በመያዝ ከዚያም ይትፉት። እንዲሁም በደንብ በውሃ ይታጠቡ። ይህንን ማድረግ የተበከለውን ቦታ ለማጽዳት ይረዳል፣ ህመምን ይቀንሳል። ነገር ግን ይህንን ውህድ ከመዋጥ ይቆጠቡ።
ስድስተኛ ያለ ሐኪም ማዘዣ የሚገዙ የህመም ማስታገሻዎችን መጠቀም። የቤት ውስጥ መድኃኒት ባይሆንም ያለ ሐኪም ማዘዣ የሚገዙ የህመም ማስታገሻዎች እንደ አይቡፕሮፊን ወይም አሲታሚኖፊን ያሉ የጥርስ ህመምን ለመቆጣጠር በጣም ውጤታማ ይሆናሉ። ሁለቱንም ህመምና እብጠትን ለመቀነስ ይረዳሉ። እንዲሁም የጥርስ ሐኪም ጋር እስኪታዩ ድረስ ጠቃሚ ጊዜያዊ መፍትሄ ናቸው። በጥቅሉ ላይ እንደተገለጸው መጠን ልክ ይውሰዱ። ይህም ከመካከለኛ እስከ ከባድ የጥርስ ህመም ፈጣን እፎይታን ይሰጣል። የጥርስ ሐኪም ጋር መቼ ልታይ ካሉ እነዚህ የቤት ውስጥ መድኃኒቶች ለጥርስ ህመም ጊዜያዊ እፎይታን ሊሰጡ ቢችሉም እስከ መጨረሻው ፈዋሽ እንዳልሆኑ ማስታወስ ጠቃሚ ነው። የጥርስ ህመምን ከሁለት ቀን በላይ ከቀጠለ ወይም እንደ ትኩሳት፣ እብጠት እንዲሁም መግል ካሉ ሌሎች ምልክቶች ጋር አብሮ ከሆነ የጥርስ ሐኪሙን ማግኘትና መታየት በጣም አስፈላጊ ነው። እነዚህም የኢንፌክሽን ምልክቶች ወይም የባለሙያ ሕክምና የሚያስፈልገው ከባድ የጥርስ ችግር ሊሆን ስለሚችል ማለት ነው። የጥርስ ህመም በብዙ ምክንያቶች ሊከሰት ይችላል። መቦርቦር፣ የድድ በሽታ፣ ኢንፌክሽን ወይም ጉዳት። እነዚህ የቤት ውስጥ መፍትሄዎች ጊዜያዊ እፎይታን ሊሰጡና የጥርስ ሐኪም ጋር እስኪታዩ ድረስ ህመምን ለማስታገስ ይረዳሉ። ሆኖም ግን የማያቋርጥ የጥርስ ህመም ካለ ችላ ማለት አስፈላጊ አይደለም። ምክንያቱም የማያቋርጥ ህመም ብዙውን ጊዜ የባለሙያ እርዳታ የሚያስፈልገው መሰረታዊ የጥርስ ጉዳይን ያመለክታል። አዘውትሮ የጥርስ ምርመራ ማድረግ ጥሩ የአፍ ንጽህና መጠበቅ የጥርስ ህመምን ይከላከላል፣ እንዲሁም አጠቃላይ የአፍ ጤንነትን ይጠብቃል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው ብዙ ሰዎች መጥፎ የአፍ ጠረንን የንጽህና ጉድለት ብቻ ነው ብሎ ያስባሉ። ነገር ግን የረጅም ጊዜ መጥፎ የአፍ ጠረን እንደ የጉበት በሽታ፣ የስኳር በሽታና ካንሰር ያሉ ከባድ የጤና ችግሮች ማስጠንቀቂያ ምልክት ሊሆን እንደሚችል አይገነዘቡም። ስለዚህ ስለ መጥፎ የአፍ ጠረን መንስኤ እንዲሁም ህክምናው ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።